በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89 ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500 ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450 ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0954 22 66 30 አሊያም በ0968 35 45 69 ላይ ይደውለው። ሰመር ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ሰኔ 9 2018 ዓመተ ምህረት ተመራጩ መንግስት የሚቀጥለውን ምርጫ ለማድረግ ሲሰናዳ የቢሾፍቱ ኤርፖርት ካላለቀ አትምረጡ። እዛ ጋር አበቃ ብዬ ሳስብ መንግስት አለቀለት የሚል ደግሞ ሰው መጣ አሉ። ሰው በማህበር ያብዳል እንዴ? ምልክት በሌለበት ለመሞት መታመን፣ ለመሞት መማቀቅ ያስፈልጋል። አገር ምድሩን ተቆጣጥሮ እየፋፋ ወደ ቋጥኝነት የተለወጠ ስርዓት እንዴት ይሞታል? መሞት ምንድን ነው? እንደው መውደቅ የምንበለውና ለመውደቅም መንገዳገር ያስፈልጋል። የሚናገር ሰው መጥፋቱ ብቻ ሳይሆን ጥያቄያቸው ምንድን ነው የሚለውን ለማሰስ፣ ለመጠየቅ፣ ለመመርመር ሞክረን ዋና ባለቤቶች የሚባሉትን ጭምር በደንብ ጨምቀን መጨረሻ ላይ የወጣው የስልጣን ፍላጎት ነው። አንዳንዶቹ ጋር ደግሞ ህመምተኞች አሉ። እንዴት ነው ወደ ሙሉ ጦርነት እንዳያመራ ያደረገው? ገልብጠን ስናነበው ለመተኮስ ተዘጋጅቻለሁ ማለትም ሊሆን ይችላል። ስለዚህ እስከዛሬ እኔ ስለታገስኩ ነው፣ አሁን ግን ላጠቃ ነው የሚል መልእክት ነው። እንደሱ አድርገን መውሰድ እንችላለን። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ጠላት የሰላም አማራጭን ገፍቶ ወደ ውጊያ ከገባ እስከ መጨረሻው ሁሉናውን ለማክሰም የኢትዮጵያ አየር ኃይል እንደሚንቀሳቀስ ዋና አዛዡ አሳሰበው። የኢትዮጵያ አየር ኃይል ዋና አዛዥ ሌተናንት ጀነራል የማነ መርዳሳን ጠቅሶ የመከላከያ ሚዲያ ዛሬ ማክሰኞ ሰኔ 9 2018 እንደዘገበው የአየር ኃይሉ የውጊያ ዝግጁነት ቀዳሚ ኢላማ ውጊያን ከሩቅ ማስቀረት እንደሆነም አመልክተዋል። ከባዕድ ወረራም ይሁን ከባንዳ ሴራ ሀገሩን መከላከል የሚችል ዘመናዊ ቴክኖሎጂ የታጠቀ የማይበገር አየር ኃይል መገንባቱንም አስታውቀዋል። ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነ በታጠቀና ብቁ በሆነ ሰራዊት እንደሆነ ያብራሩት ሌተናንት ጀነራል የማነ መርዳሳ በዲጂታል ስልጠና እንዲሁም ዘመናዊ የአቪዬሽን ቴክኖሎጂዎችና በጦር ትጥቆች የተደራጀው የኢትዮጵያ አየር ኃይል የሰላምን አማራጭ ገፍተው ወደ ውጊያ የሚገቡ ኃይሎችን እስከ ወዲያኛው ሁሉናቸውን የሚያከስም እርምጃ እንደሚወስድባቸው አስጠንቅቀዋል። የኢትዮጵያ አየር ኃይል ከባለፉት ወራት ጀምሮ ያልተቋረጠ የጭነት በረራዎችን በቢሾፍቱ አየር ማረፊያ ሲቀበል መቆየቱን የአቪዬሽን መረጃዎችን የሚያሰሱ ተቋማትን በመጥቀስ ተከታታይ ዘገባ ማቅረባችን ይታወሳል። ከሳምንት በፊት በአንድ ቀን 4 የጭነት በረራዎችን ያስተናገደው የኢትዮጵያ አየር ኃይል ባለፈው ሳምንትም በረራዎቹ የቀጠሉ ሲሆን ትናንትናና ከትላንት በስቲያም ኤር ኢሉዥን IL 76 በተባለ የጭነት አውሮፕላን ጭነቶቹ ቢሾፍቱ መድረሳቸውንም በረራ አሳሾቹ ዝርዝሩን ከሰዓቱ ጭምር ይፋ አድርገዋል።
የፕሪቶሪያውን የሰላም ስምምነት በሰብሳቢነት የመሩት ኦሉሴጉን ኦባሳንጆ ባለፈው ሳምንት ወደ መቀሌ ቢጓዙም መቀራረብ የሚፈጥርና ግጭትን የሚያስቀር እርምጃ አልታየም። ህዝባዊ ወያኔ ሓርነት ትግራይ ህወሓት ትናንት ባወጣው ጽሑፍ የፌዴራሉ መንግስት ለሁለተኛ ዙር የጦርነት ትንኮሳ በማድረግ ላይ ነው ሲል ከሷል። የብልጽግና ሁለተኛ ዙር የጦርነት ትንኮሳ በማታለልና በማጭበርበር አይደበቅም በሚል ርዕስ ትናንት ሰኞ ሰኔ 8 2018 ህወሓት ባወጣው ጽሑፍ የብልጽግና መንግስት የጦርነት ነጋሪት እየጎሰመ ነው በማለት ከሷል። ሁሉም ልዩነቶች በኃይል ይፈታሉ ብሎ በማመን ሁለተኛ ዙር የዘር ማጥፋት ለመፈጸም ተደጋጋሚ የጸብ አጫሪነት ተግባር እየፈጸመ ነው በማለት የቀጠለው የህወሓት መልእክት በተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች የዚህ ማሳያ ናቸው ሲል አመልክቷል። ከጫፍ እስከ ጫፍ ባሉ የትግራይ አካባቢዎች ወታደሮችንና የጦር መሳሪያዎችን በማዝመት በፉከራ ላይ ነው በማለት የቀጠለው ህዝባዊ ወያኔ ሓርነት ትግራይ እስካሁንም ወደ ግልጽ ጦርነት ያልተገባው በትግራይ በኩል ባለው ትዕግስት ነው ሲል አስታውቋል። የትግራይ ህዝብና መንግስት የሚያሳየውን ትዕግስት እንደ ድክመት በመቁጠር የጀመረውን ዘር ማጥፋት ለመጨረስ ተደራራቢ ወታደራዊ ዘመቻዎችን እያደረገ ነው በማለትም ክሱን አጠናክረዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመጨረሻም የብልጽግና ስርዓት የሚያደርገውን እንቅስቃሴ በመገንዘብ ሁሉም የትግራይ ህዝብ ከትግራይ የመከላከል አቅም ጎን በመሰለፍ ደህንነትን ማረጋገጥ ይኖርብሃል ሲል ለትግራይ ህዝብ ጥሪ አቅርቧል። ህወሓት ዛሬም እንደ ትናንቱ ሁሉንም የመከላከል አቅሞች በማሰለፍ ህልውናህን ለማረጋገጥና የራስን ዕድል በራስ መወሰን መብት ግንባር ቀደም ሆኖ እንደሚታገል ያረጋግጣል ሲል ለትግራይ ህዝብ አስታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በቢሾፍቱ የሚገነባው ግዙፉ የአውሮፕላን ማረፊያ ግንባታ መጀመሩን የተመለከቱ ቪዲዮዎች በትናንትናው ዕለት ተሰራጭቷል። ከፍተኛ የመኪናዎች እንቅስቃሴ፣ የማሽነሪዎች እንቅስቃሴ የሚታይበት ነው። ጠቅላይ ሚኒስትር አብይ አህመድ እና ሌሎች ሀገሪቱ ባለስልጣናትን በስፍራው ተገኝተው ሲጎበኙ ታይተዋል። ጠቅላይ ሚኒስትር አብይ በጉዳዩ ላይ በሰጡት አስተያየትም ከ3000 በላይ መኪኖች ከ8000 በላይ ሰራተኛ በአካባቢው ላይ እየተንቀሳቀሰ ነው። በ5 ዓመታት ጊዜ ውስጥ የመጀመሪያው ምዕራፍ እንደሚጠናቀቅ በሚቀጥለው 5 ዓመት ካልተጠናቀቀ ለቀጣዩ ምርጫም አትምረጡን ሲሉ በመድረኩ ሲናገሩ አድምጠናል። አረንጓዴ አሻራ በሚለው መርሃ ግብርንም የዚህ ዓመትን ባስጀመሩበት መድረክ ላይ ስለዚያው ጉዳይ አጽንኦት ሰጥተዋል። ለዚህ ሳይሰራለት በበቂ ሳይበላ በበቂ ሳይታገዝ አምኖ በተስፋ ለመረጠ ህዝብ የሚቀጥለው ምርጫ ታላቁ ስጦታ የቢሾፍቱ ኤርፖርት የመጀመሪያውን ዙር መጨረስ ይሆናል። ይሄ ትልቅ ኮሚትመንት ነው። ተመራጩ መንግስት የሚቀጥለውን ምርጫ ለማድረግ ሲሰናዳ የቢሾፍቱ ኤርፖርት ካላለቀ አትምረጡ። አሁን በተስፋ መርጣችኋል። ነገ ግን በስራ መሆን አለበት፣ በዴሊቨሪ መሆን አለበት። በአፍሪካ ግዙፍ አውሮፕላን ማረፊያ 110 ሚሊዮን መንገደኞችን ማስተናገድ የሚችል አውሮፕላን ማረፊያ ነው። ያ በኢትዮጵያ ጂዲፒ ላይም ያለ የሚኖረውን ትርጉም በቱሪስት ፍሰቱ ላይ የሚያመጣውን አዎንታዊ ነገር በዛው መድረክ ላይ ተናግረዋል። ለመላው ኢትዮጵያ ሕዝብ ማብሰር መናገር የምፈልገው ነገር ለልጆቻችን የሚተርፍ የሚያልፍ ትልቅ መሰረት እዚህ ቦታ እያስቀመጥን ነው። ይሄ የኢትዮጵያን ገጽ፣ የኢትዮጵያን መልክ፣ የኢትዮጵያን ሀብት ይቀይራል። ይሄ ስራ በሚያልቅበት ሰዓት ይሄ ሲንግል ፕሮጀክት በኢትዮጵያ ጂዲፒ ውስጥ ያለው ሼር በጣም ከፍተኛ ነው የሚሆነው። የሚስባቸው ከፍተኛ የሆነ የሰርቪስ ኢንዱስትሪ አለ። አውሮፕላን ሲባል ብቻው አይደለም፣ በሚመጣው በሚሄደው ሰው ጭምር ከፍተኛ ሀብት ይንቀሳቀሳል። በቱሪዝም እንሰራው ስራ አለ። ያ ሁሉ ሀብቶቻችን መልስ የሚያገኙት ይሄ ኤርፖርት በደንብ ሲያልቅ ነው። ብዙዎች ሲመጡ፣ ብዙዎች ሲያድሩ፣ ብዙዎች ሲጠቀሙ፣ ሲገለገሉ እዚያ ውስጥ የብዙ ሰዎች ህይወትን የሚነካ ነገር ይፈጠራል። ዛሬ 8000 ሰው የቀጠረው ይህ ፕሮጀክት እያለቀ በሚሄድበት ሰዓት ከሚቀጥረው ባሻገር የሚነካቸው ዜጎች ቁጥር በጣም ከፍተኛ ይሆናሉና በዓለም አቀፍ ደረጃ ትልቁ ብዙ መንገደኛ አሁን እያስተናገደ ያለው የአትላንታው
አውሮፕላን ማረፊያ ነው፣ ጃክሰን የሚባለው አውሮፕላን ማረፊያ። እሱን በተመለከተ በቅርብ ጊዜ ያሉ መረጃዎች 105 አካባቢ ሚሊዮን መንገደኞችን ነው ባለፈው 2005 አካባቢ ያንቀሳቀሰው ያስተናገደው። ስለዚህ ምን በዓለም ላይ ትልቁ የሚባለው ለማስተናገድ ከዛ በላይ ይችላል። ነገር ግን የነበረው መንገደኛ በጣም ቢዚየስት የሚባል ኤርፖርትም ነው። በዛ ደረጃ ከሆነ ኢትዮጵያ ውስጥ 110 ሚሊዮን መንገደኞችን ማስተናገድ የሚችለው ኤርፖርት ሲገነባ ከዚህ ጋር ተያይዞ ምንድነው የማስተናገድ አቅም ጋር ተያይዞ ያሉ ችግሮች መሰረቱ የሚፈቱበት፣ በአጠቃላይም ኢትዮጵያን ከፍ የሚያደርግ ግዙፍ የአውሮፕላን ማረፊያ ግንባታ ነው። እንዳየነው በእርግጥም ከፍተኛ የማሽነሪዎች እና የመኪኖች ትርምስምስ የሚታይበት ነው። ሌሎች ስራዎች ይህንን ከሰራ ሌሎች ስራዎች ቀላል ነው በሚል ጠቅላይ ሚኒስትር አብይ ገልጸዋል። ከገንዘብ ከምናምን ጋር ተያይዞ ባሉ ነገሮች ላይም ፈተናዎች በተለያየ መንገድ ሊገጥሙ ቢችሉም እናሳካዋለን፣ መጀመር መጨረስ እንደምንችልም እናሳያለን በሚል በአደባባይ ቃል ገብተዋል። ብዙ ስራዎች የተሰሩ ነው። ብዙ ግንባታዎች እየተካሄዱ ነው። ምናልባትም አንዳንድ ሰዎች ኢትዮጵያ ውስጥ ከምሬ ነው በጣም 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 ግራ የሚገባኝ ነገር ምናልባት ምንድን ነው እንዲህ አይነት ሁኔታ ውስጥ ያስገባል ብዬ ሁሌ በግሌ ግራ እስከ መጋባት ድረስ ጠይቃለሁ። አሁን ትላንት ኤርፖርት ግንባታውን ያየ ኢትዮጵያ ነኝ የሚል ሰው መርካት መደሰት ነው ያለበት። ግዙፍ አውሮፕላን ማረፊያ በአፍሪካ ደረጃ በዓለም ላይ አሉ ከሚባሉ አውሮፕላን ማረፊያዎች ጋር የሚወዳደር አውሮፕላን ማረፊያ ኢትዮጵያ ውስጥ ሊገነባ ነው። በአፍሪካ ግንባር ቀደም አውሮፕላን ማረፊያ አየር መንገድ አለን። በአፍሪካ ግንባር ቀደም አውሮፕላን ማረፊያ ነው። ስሙ ብቻ በራሱ የሚሰጠው ትርጉም ባሻገር በስራ ዕድል በአገሪቱ ኢኮኖሚ ላይ የሚኖረውም አዎንታዊ አስተዋጽኦ ጭምር ከዚህ ቀደም ዝም ብሎ ቃል ለመግባት ነው ምናምን እንዳይባል ነገር አሁን ስልጣን ላይ ያለው መንግስት ቃል በመግባት አይታወቅም። ድንጋይ በማስቀመጥ የመሰረት ድንጋይ በሚል ነገር አይታወቅም። ሰርቶ መጨረስ ወይ ደግሞ ሰርተው ሲያስመርቁ ነው ምናያቸው። ስለዚህ ከትልቁ ግዙፍ አውሮፕላን ማረፊያ ጋር በተያያዘ ትላንት ያንን የማሽነሪዎቹን ትርምስምስና የመኪኖቹን ብዛት ላይ የሰው ትልቅ ደስ የሚል ተስፋ የሚሰጥ ነገር ላይ ነው ያለው። ይሄ ለምን ሰው የሚያማቸው ሰዎች መኖራቸው፣ ይሄ የሚጎረብጠው ሰው መገኘቱ በግሌ በጣም 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 ግራ ከሚገቡ ነገሮች ነው። በአዲስ አበባ ከተማ ውስጥ በኢትዮጵያ የተለያዩ የኢትዮጵያ አካባቢዎች ከሚታዩ ልማቶች ጋር ተያይዞም መጀመሪያ አካባቢ የነበሩ ምንድነው ብልጭልጭ ምናምን የሚለው ነገር ሲነገር ቆየ። ብልጭልጭ ምን እንደሆነ ለሚያውቅ ሰው ብዙ የሚገርም ነገር አልነበረም። በኋላ ግንባታዎቹን በተመለከተ የጥራት ደረጃቸው በጎርፍም በምንም እንትን እንደማይሉ ግልጽ ሆነ። በሆነ አጋጣሚ ቱቦ ሞልቶ ምናምን በአስፋልት ላይ ውሃ ሲሄድ ወይ ደግሞ የሆነ ነገር ሲፈጠር አቃቂር ለማውጣት ብዙ ተሞከረ። ግዙፍ የዓለማችን ከተሞች ላይ ያጋጠሙ የጎርፍ አደጋዎች ምስሎች ሲመጡ አልተሸማቀቁም ብዬ አላምንም። በአደባባይ ግን ያንን ሲነገራቸው ለመሸማቀቅ አልሞከሩም። አጀንዳ ለመቀየር ነው የሞከሩት። ምናልባት የፖለቲካ ጥያቄዎች፣ ሌሎች ጥያቄዎች ካሉ ነው የምለው። ካሉ ማለት ብቻ ሳይሆን የሉም ብዬ ደግሞ በእርግጠኝነት እናገራለሁ። ማለት ጥያቄ ሁሉም ጋር ይኖራል። በሚያስተኩስ ደረጃ ጥያቄ የለም። በሚያስተኩስ ደረጃ የተወሰደ መብት ወይ ደግሞ የተረገጠ ነፃነት የማንም የለም። ይልቁንም የተወሰደ መብትና ነፃነት የተመለሰበት የፖለቲካ ስርዓት ነው እየተጓዝን ያለ ነው። ምናልባትም በኑሮ ውድነትና በስራ ጦት ሳቢያ ያለብንን ጫና ለመቀነስም የሚሰሩ ስራዎች ብዙ ነገሮችን ለመለወጥ ያላቸውበት ሰፊ ነው። ምናልባትም ስልጣን ላይ አሁን ለመንግስት የኢኮኖሚ ግስጋሴው የኢኮኖሚው እርምጃም በሰው የዕለት ተዕለት ህይወት ላይ በተለይም በደሞዝተኛው ላይ ያሳድረውን ጫና በቀጣዩ የምርጫ ዘመን ወይ ደግሞ በቀጣዩ ዓመት ጀምሮ በምን መልኩ ያንን ከኢንፍሌሽኑ ጋር እኩል ደሞዙ መስተካከል የሚችልበትን ሰው ዛሬ ከሚኖርበት ኑሮ በሚቀጥለው ያነሰ እንዳይኖር ለማድረግ በግለሰብ ደረጃ ግለሰቦች ከሚያደርጉት ጥረት ባሻገር ተጨማሪ ስራ ለማግኘት ብዙ ሰዎች ይሞክራሉ። ያው በደንብ እያየን ነው።
አንድ ስራ ምናምን ነገር ነበር። አሁን ተጨማሪ ስራ በመስራት የውጭውን ዓለም ልምድ እየተወሰደ ነው። ነገር ግን በጡረታ በምናምን ያለ ሰው ደግሞ ያን ማድረግ የሚችልበት ስለሌለ በኑሮ ረገድ ያለው ማህበረሰቡ ላይ ያለውን ነገር እሱን ለማስተካከል መንግስት ከኢኮኖሚ ግንባታው ተአምራዊ ከሚባሉ ስራዎቹ ጎን ለጎን ያንንም የማድረግ ኃላፊነትም ግዴታም አለበት። ስራዎች ግን እየተሰሩ ነው። በዚህ በእውነት ስለ ሀገሩ በጎነት፣ ስለ ትውልድ ቀጣይነት የሚጨነቅ ለሀገሩ ቀናኢነት ያለው ሰው በሚያየው በሚዳስሰው ነገር መደሰት ነው ያለበት። በዚህ በቅዠት በምናምን ውስጥ መባከሩ ብዙ የሚጠቅም ነገር አይመስለኝም። እና ትላንት በግሌ እዛ አካባቢ ላይ የሚተረማመሰው መኪና የማሽነሪውን እንደገና ምናምን እሱን ስናይ የሚፈጥርብን ነገር አለና ኢትዮጵያ ኤርፖርት ወይ ደግሞ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከተወሰኑ ከ4-5 ዓመታት በኋላ የመጀመሪያው ምዕራፍ ወደ 60 ሚሊዮን መንገደኛ ማስተናገድ የሚችለው እሱ ይመረቃል ተብሏል። ያ ሲሆን ብዙ ነገሮችን የመለወጥ እድሉ ሰፊ ነው። ብዙ ነገሮች ኢትዮጵያ ውስጥ እየተሰሩ ነው። ባለፈው ዓመት ውስጥ 2000 አሁን እየጨረስን ባለው ዓመት ብዙ ስራዎች በከተማም በተለያዩ ቦታዎች ተሰርተዋል። በቀጣዩ ዓመት ደግሞ እንደዚሁ ሌሎች ነገሮች የተሰራን እያስገረሙን እያስደመሙን ይቀጥላሉ ብዬ አምናለሁ። ምክንያቱም ጭንቅላታቸው ውስጥ የሳሉትን መሬት ላይ በመንዘር አቅም እንደማያጥራቸው መስራት እንደሚችሉ በተግባር ያሳዩ ሰዎች ናቸው። አሁንም ይሄ ተጠናክሮ እንዲቀጥል፣ ይሄ ግጭት ቀውስ ወዳሉባቸው አካባቢዎችም እንዲሰፋ፣ ጥይት መግዣም ለጸጥታ ማስከበር ለትራንስፖርት ነዳጅ የሚወጣውም ሁሉም ነገር እነዚህ ሁሉ ወደ ልማት ጉዳዮች ላይ እንዲያተኩሩ እየተኮሱ ያሉ ኃይሎች ጽምዶም በለው ሌላ ስም እንስጠው፣ እነዚህ ኃይሎች አሁን ባሉበት ሁኔታ ውስጥ የሚያሳኩት የሚለውጡት ነገር አለመኖሩን ጥያቄ የላቸውም ብዬ አስቀድሜ ተናግሬያለሁ። ጥያቄ እንደሌላቸው በእርግጠኝነት የምናገረው ጥያቄ እንዳላቸው በተደጋጋሚ ጠይቀን የሚናገር ሰው መጥፋቱ ብቻ ሳይሆን ጥያቄያቸው ምንድን ነው የሚለውን ለማሰስ ለመጠየቅ ለመመርመር ሞክረን ዋና ባለቤቶች የሚባሉትን ጭምር በደንብ ጨምቀን መጨረሻ ላይ የወጣው የስልጣን ፍላጎት ነው። አንዳንዶቹ ጋር ደግሞ ህመምተኞች አሉ። ነፃ አውጪ ነኝ ይላል። አዲስ አበባ 4 ኪሎ ገብቼ ኢትዮጵያን ለመምራት ማስባለሁ ይላል። አቅም ኖሮ ብትገባ እንኳን የሆነ ማህበረሰብ ላይ በጠላትነት ተነስተ አንተ ወደፊት ሌላው ወደኋላ የሚል መፈክር እያሰማ እንዲህ አይነት የደንቆሮ ፖለቲካ ኋላ ቀር የሆኑ ሰዎች ኢትዮጵያ ፖለቲካ ውስጥ እንኳን ቤተ መንግስት እንኳን አዲስ አበባ እንኳን ባህር ዳር የሆነ የወረዳ የቀበሌ እንትን ውስጥ መታየት የሌለባቸው ሰዎች ናቸው። ግለሰቦችን መጥላት፣ የፖለቲካ ኃይሎችን መወንጀል ምናምን እሱ መብት ነው። በሌላ በኩል ደግሞ ኢትዮጵያ ውስጥ ባለ ያለው ልማት 100% መሰረት ይዞ እዚህም እዚያም ኮሽታ በሌለበት ሁኔታ በተረጋጋ ሁኔታ ውስጥ እንዲቀጥል ደግሞ ለማድረግ ሀገሪቱ ውስጥ ያለ ጸጥታ 100% መከበር አለበት። ያንን ለማስከበር የሚሰሩ ስራዎች ተጠናክረው መቀጠል አለባቸው። ከምንም በላይ ግን ደግሞ በመተኮስ ወይ ደግሞ በመረበሽ ሂደት ላይ ያሉ አካላት እነሱም ቢያንስ አሁን ባለንበት ሁኔታ ውስጥ ፍላጎታቸው እንደማይሳካ ካረጋገጡ ፍላጎታቸው ነው። ብዙዎችም ደጋግመው እንደሚያነሱት ፍላጎታቸው የስልጣን ጥያቄ ነው። ከዛ በመለስ የሆነ የህዝብ የሚባለው ጥያቄ ምን እንደሆነ እስካሁን ድረስ ማስረዳት ስላልቻሉ የህዝብ የሚባል ጥያቄ የለም ማለት ነው። የህዝብ ጥያቄ የለም ስል ሲንከባለሉ የመጡ ዛሬም ያልተፈቱ እየቀጠሉ ያሉ ችግሮች በሁሉም ኢትዮጵያ አካባቢ አሉ። እነሱን በተመለከተ በሀገራዊ ምክክር ኮሚሽኑ በኩል መፍትሄ ይገኛል ተብሎ እሱ እንግዲህ ይጠበቃል። ከዛ ውጭ ያለ ጥያቄ የለም። ከዛ ውጭ ያለው የስልጣን ጥያቄ ነው። ከዛ ውጭ ያለውን የስልጣን ጥያቄ በጉልበት ለማሳካት እንግዲህ ሁሉም በየራሱ ተራወጠ። የሚመጣ ነገር እንዳለ አረጋገጠ። ስልጣን ያለው መንግስት ደከም ባለበት
በጦርነትም በምንም በከተማ ሽብሩም በምንም በተዋከበበት ሰዓት ሁሉም በተናጠል ሞከረ። ከዛ በጋራም ተኮሰ። ማሳካት ካልቻለ አሁን ቢያንስ ስልጣን ላይ ያለውን አካል እንደው ባላይ የሚል ምኞት ሊኖር ይችላል። ግን ምኞትን ወደ ተግባር የምትለውጥበት ነገር ከሌለ ከእውነታው ጋር ራስን አስማምቶ አሁን እንትን ነው ባይኖር የሚለው ነገር ያው በጥላቻ ልውሰደው ብዬ ነው፣ በምክንያት ስላልሆነ። የአይኑ ቀለም አያምረኝም ማለት መብታችሁ ነው። ግን የአይኑ ቀለም አያምረኝም የምትለውን አካል ወይ ደግሞ ኃይል ከመድረኩ ማስወገድ ካልቻልክ ከመድረኩ ለማስወገድ የምታደርገው እንቅስቃሴ እሱን ቅንጣት ሳይነካው ስልጣን ማህበረሰቡ ላይ ጫና የሚፈጥር ከሆነ ለማህበረሰቡ ሰላምና ደህንነት ሲባል፣ በሌላም በኩል ደግሞ የማይደረስበት ስልጣን ስለሆነ ምናልባትም የስልጣን መንገዱ በዲሞክራሲያዊ መንገድ በምርጫ ሂደት ውስጥ ማለፍ ስለሚሆን ምናልባትም እዛ ጋር ስልጣን ላይ ያለው አካል የሚፈጥረው ችግር የሚያደነቃቅፉ ነገር ካለ እሱንም ለመፈተን ይሄኛውን የማያዋጣውንና የተሄደበትና የከሰረውን መንገድ ትቶ አዲስ የፖለቲካ ሂደት ውስጥ መግባት፣ በዛ መልኩ መንቀሳቀሱ በብዙ መልኩ ይጠቅማል። ከዛ ውጭ አሁንም ምርጫው ከተደረገ በኋላ ሰዎች አደባባይ ወጥተው ተሰልፈው የሚፈልጉትን መምረጣቸውን ማሳየት ከቻሉ በኋላ በምሽትም በቀንም ከንጋት እስከ ውድቅት አንዳንዱ ጋም እስከ ሌሊቱ 9 ሰዓት ምርጫ መምረጣቸው በተነገረበት ሁኔታ ውስጥ በ501 ምርጫ ክልል ምርጫ ማድረግ በተቻለበት ሁኔታ ውስጥ ይህንን ያንን ሰፈር ይህን በመቶ ያንን በመቶ ተቆጣጥረናል የሚለውን ተረት ሲቸረችር የቆየ ቡድን ግንቦት 24 ቀን 2018 ዓ.ም የተፈጠረው ሁኔታ ሰማይና ምድር እንደተደፋባቸው ግልጽ ነበር። ሾክ ውስጥ ነበሩ፣ ድንጋጤ ውስጥ ነበሩ። አንዳንዶቹ ራሳቸውን መቆጣጠር ስላቃታቸው በማህበራዊ ሚዲያ መብቱን የማያውቅ ህዝብ ብለው ህዝቡ ለመስለብ ሄዱ። መብቱንማ ስለሚያውቅ ያለውን እውነታ ስለሚዳስስና ስለሚያው በሚያውና በሚዳስሰው እውነት እንጂ በተረቱማ መመራት እንደማይችል ተረቱማ የተራቾቹ የግል የስልጣን ፍላጎት መሆኑን አረጋገጠ። ስሜታቸውን መቆጣጠር አልቻሉም። አንዳንዶቹ ወደ አደባባይ መጥተው አንዳንዶቹም ያው እነሱ መንግስት ህዝብ የሚቀየማቸው አይመስለኝም። ልጆች ናቸው። ህዝብ እንደ ህዝብ ወደ መወንጀል ሄዱ። የነሱ ብዙ የሚገርም ነገር አይደለም። እንደ አቅማቸው ነው የሚያስቡት። ምናልባትም ያንን ሲያደርጉ እነዚህ ልጆች ከምርም እየታገልንም ብለው ሊያስቡም ስለሚችሉ እነዚህ ልጆች ነፃ ማውጣትም ያስፈልጋል። ከነዚህ ስልጣን አምሮትና ጥላቻ ካመቁ ሰዎች አገልጋይነት እንዲወጡ ደግሞ እነሱ ላይም ስራ መስራት ያስፈልጋል። ግን በማህበራዊ ሚዲያ በፌስቡክ በምናምን ላይ መብቱን የማያውቅ የሚል የጻፉትን ሰዎች ሳይ ደንግጫለሁ። መብቱ ምንድን ነው? በመጀመሪያ ነግረኸው ይሄ ጎደለብህ ሳትለው ምኑን እንዲያው ምንድን ነው መብቱ? የተወሰደበት መብት ምንድን ነው? እሱን ለምን ማስረዳት ያልቻላችሁት ነው እኮ እስከዛሬ ሁሉም ሰው የሚጠይቀው። የመጨረሻው ምዕራፍ ላይ ሄዳሉ። ድሮን የሚባል ነገር ይመጣል። ውጊያ ከገባ በኋላ ድሮን ይሁን አርጩሜ ይሁን ምን ልዩነት አለው? እርምጃው ለኃጢያኑ የተወረወረው ጻድቃንን እንዳይነካ መንግስት ማክሲመም ጥንቃቄ ያድርግ ነው። ሸጥ ለሸጥ ጎጆ ለጎጆ እየተርመጠመጠ ያለን ቡድን ወታደር ጎጆ ለጎጆ እየሄድ ከሱ ጋር እንትን ይበል ወይ? እኮ ብዙ ጊዜ ነው የሚባለው በደንብ ተደራጅተው አቅም አዳብረው ትርጉም ያለው እንቅስቃሴ እስኪጀምሩ ድረስ ሰው ጋር መንደር ላይ የገቡ
መተኮሱን ቢያቆሙ ብለን ብዙ ጊዜ ጮህን። አሁን ያ ምዕራፍ አልፏል። ምናልባት ጽምዶ በሚለው አሁን እንትን ባለው ሊሞክሩ ይችላሉ። በእርግጠኝነትም ሊሞክሩ ይችላሉ። በእርግጠኝነት ደግሞ የሚሳካን ነገር እንደሌለም በእርግጠኝነት ደግሞ ያውቁታል። ግን በብዙ መንገድ የተሰበረ ደጋፊ አለ። በምክንያት መስሎት ሲከተል የነበረ ነው የሆነ ቦታ ላይ ግራ የገባው ደጋፊ አለ። በምርጫው የብዙዎች ቅስም ነው የተሰበረው። ህዝብ አይሰማም፣ አይከተልም፣ ከዳር እስከ ዳር አድሟል ምናምን ነበር ሲወራ የነበረው። በተለያየ መንገድ ሰዎች እኮ ወደ ሀገር ቤት ሄደው ቢያዩት ብዙ ነገሮችን ለመረዳት ጩኸቱ ያለው ጫጫታው ያለው በአብዛኛው ማህበራዊ ሚዲያ ላይ ነው። ከዛ ውጭ አንዳንድ ከግል ጥቅሙ ከምናምን ጋር ይዞ የሚያኮርፍ ይኖራል። አንዳንዱ ደግሞ ያስተዳደር በደልን ከመንግስት ጋር ለማያያዝ የሚሞክር ሰው ይኖራል። እሱን እርሱት። ሁሌም የማንም ጻድቃን መጥተው ሀገር ሊያስተዳድሩ አይችሉም። 130 ሚሊዮን ባለበት እንትን ውስጥ በዘረኝነት የሚሆን በሌብነት የሚሆን በየቦታው በየስርቻው የሚርመጠመጡ በተለያየ መንግስት መዋቅር ውስጥ የሚኖሩ ሰዎች ይኖራሉ። እነሱን እየተጋለጡ ከሂደቱ የሚወጡበት ነገር ላይ መስራት እንጂ አንድ ሰው ያስተዳደር በደል በደረሰበት ቁጥር ይሄ መንግስት ልክ አይደለም ካልክ መቼውንም ትክክለኛ መንግስት በዚህ ምድር ላይ ሊመጣ አይችልም። ያ መንግስት በማንነት እሱን መሰረት አድርጎ መመሪያ ወርዶ ተደራጅቶ እያጠቃ ከሆነ እሱን ጥያቄ መነስ ከዚህ ቀደም እናቆሱ ስለሆነ ማለት ነው። እና በዚህ ሁኔታ ውስጥ የተፈጠረው ነገር ድንጋጤ ውስጥ የገቡ ሰዎች አሉ። አሁን በተናጠል ሞክሮ በምናምን አየን። ህብረተሰቡን ከምታጋልጡ በደንብ ተደራጅታችሁ ምናምን ብለን ብዙ ጊዜ ጥሪ ያቀርበን ነበር። ለዛ የሚበቃ ቁመናም የላቸውም። ያሉትም እየተከፋፈሉ እየተበተኑ ወደ የጎጣቸውም እየወረዱ መሆናቸው ስለታየ ሸኔው ደግሞ በጣም ትርጉም ባለው ሁኔታ እየተነንም በመሆኑ የተለየ ሁኔታ መፍጠር እንደማይችሉ ግልጽ ሆኗል። አሁን ሻዕቢያን ተመርኩዞ ያለው የህዝባዊ ወያኔ ሓርነት ትግራይ ነው። ከሱ ጋር እነዚህ መንገደ መሪዎች ተጠቅመው ይህ ሁሉ ግርግር ለማድረግ ምናልባት የሚያቅዱት ነገር ዝም ብዬ ሳስብ መሬት ላይ ያለውን ወታደራዊ ባለሙያዎቹ የሚያውቁት ነገር ነው። መንግስት ቤት በኩል ምን ማድረግ እንደሚችል የሰላም መንገድ ከተዘጋ ግልጽ ነው። እሱን አስበው ዋና ኃይሉ ወይ ደግሞ ዋና መንቀሳቀሻው ተብሎ የሚታመኑ ቦታዎች ይኖራሉ። ስለዚህ ይሄ ድብታ ውስጥ የገባውን ግራ የተጋባውን ሰማይና ምድር የተደፋበትን በጥላቻ ታምቆ ጥላቻ ውስጡ የሚንተከተከውን በየሰፈሩ ያለው በየብሔሩ ያለ ህመምተኛ ሀዘን ላይ ስለተቀመጠ እሱን ለማስደሰት የመንግስት ዋና ኃይል የሚባለው በሌለበት አካባቢ ትንሽ ገፋ አድርገው እንቅስቃሴ ሊያደርጉ ይችላሉ። ለአንድ ለሁለት ቀን ወይ ለአንድ ሳምንት የሚሆን ጭፈራ ሊኖር ይችላል። ዝም ብዬ ስገምት ወደ እንትኑ መሬት ላይ ያለውን ነገር ሊሆን ይችላል ብዬ ሊያደርጉ ይችላል ብዬ የምትምለው ማሳካት እንደማይችሉ ካወቁ የመንግስት ዋና ኃይል በሌለበት አካባቢ ወይ ደግሞ መንግስት በዚህ በኩል የትም ብትሄድ የምታመጣው ነገር የለም ብሎ ለማሳሳቻ የሚደረግ ነገር እሱን አስቦ የሚሄድ ነገር ካለ ለአንድ ለሁለት ቀን ወይ ደግሞ ለግማሽ ቀን የሚሆን የሚያጨበጭቡበት የሚጨፍሩበት ነገር ይሆናል። ግን ያኛው በቅጽበት እልልታው ወደ ሞሾ ይቀየርና አንደኛውን ከመከራ የምንፈታበት ደግሞ ምዕራፍ ውስጥ ልንገባ የምንችልበትም እድል ሰፊ ነው።
ምርጫው በኋላ ባለው ነገር ላይ ከምሬ ነው ምለው የተወሰኑ ይሄ መሀል ላይ ሰውን ሲቀሰቅስ የነበረው አፍሮ ደንግጦ ሁለተኛ ሰው ፊት አልቀርብም ብሎ ይሸሻል ብዬ ጠበቅኳቸው ሰዎች ነበሩ። ከዛ በኋላ መከሩ ስሰማ እኮ ራሱ ይገርማል። አይ እንደዚህ ምርጫው እንዲህ ተካሂዶ ህዝቡ እንደዚህ ወጥቶ ካልካድንማ የተሰበሰበው ሊበተን ነው ተባለ። እንደውም ማን እንዴት ነው ተሰበሰበው? በአይኑ የሚያየውን እየካድክ እንዴት ልትሰበስበው ትችላለህ? የተደበቁትን ጀነራል ተፈራነ መጣና ምርጫውን አስተጋግለናል አሉ። ሰው በዚህ ደረጃ ሲቀል፣ በዚህ ደረጃ ራሱን ትዝብቶ ሲከት፣ አንዳንዴ የሚያናግሩትንም ሰው ቢያስቡ ጥሩ ነው። አንዳንዱን ለመጠባበቂያ እኮ ማስቀመጥ ነው። ማኑ አታስነካውም። የሆነ ወቅት ላይ የሆነ የሚታመን ነገር የሆነ ቀን እኮ ሰማይ ምድሩ መቶ ሲጨልም ያንን ጨለማውን መግፈፍ ባይቻልም የዛን ጊዜ በልብ ድካም በምናምን በአንድ ጊዜ ብዙዎች የሆነ ነገር ውስጥ እንዳይገቡ እንዲህ አይነትን ሰው የሚታመን ነው ብላ ቆይተ የዛን ቀን የተወሰነ ለማረጋጋት ማምጣት ነው። ይህ በአይኑ የሚያውን ነገር አስክደህ ምን ለመፈየድ ምን ለማሳካት ነው? መጡና ተቃወሙ። ምንድን ነው? ምርጫ አልተካሄደም። ያው በነገራችን ላይ ያው የፋኖ የምናምን ደጋፊ ሁሉ ሰውየውን ሲተቿቸው አይቻለሁ። የፖለቲካ ስለማያውቅ ነው እንጂ እንደዚህ ይባላል ወይ ምናምን። ታዲያ ተመካከራችሁ አትዋሹም ነበር እንዴ? ዞሮ ዞሮ ሌላ ጊዜም እኚህ ሰው ጀነራሉ ማለት ነው ጀነራል ተፈራ የሚናገሩትን ነገር መቶ ወደ አለመታመን እንትን ውስጥ ገቡ በራሳቸው መንገድ። አሁን እዛ ጋር አበቃ ብዬ ሳስብ መንግስት አለቀለት የሚል ደግሞ ሰው መጣ አሉ። ሰው በማህበር ያብዳል እንዴ? የሚሞት ነገር እኮ ያው መንግስት ሊያልቃለቀለት ሊሞት ነው ማለት ነው። የሚሞት ነገር እኮ መታመም አለበት። ህመሙ ሊጸናበት ይገባል። መድኃኒት ማጣት አለበት። ድንገተኛውም ከሆነ ድንገተኛ ነገር ማድረግ የሚችል ኃይል ደግሞ መኖር አለበት። መብረቅ ይሁን ርዕደ ምድር ይሁን አነስተኛና ጥቃቅንና ስብርባሪ ድንገተኛ ነገር መፍጠር ይችላል እና ሰዎች ሊያልቅለት ነው ለምናምን ደግሞ መለስ ብለው ምን ተናግሬ ነበር ብሎ እንኳን ሰው እንዴት ነው የማያስበው? በየዓመቱ አብሮ እኮ የሚሻገር ሰው እኮ አለ። በሚቀጥለው ዓመት ያበቃልሃል ትላለህ። በዛው ዓመት እኮ አብሮ ያበቃለታል ያልከው ደጋፊ አብሮ ሲመጣ አሁንም በሚቀጥለው ያበቃለታል እያልክ ትሄዳለህ እንዴ? ምልክት በሌለበት ለመሞት መታመን፣ ለመሞት መማቀቅ ያስፈልጋል። አገር ምድሩን ተቆጣጥሮ እየፋፋ ወደ ቋጥኝነት የተለወጠ ስርዓት እንዴት ይሞታል? መሞት ምንድን ነው? እንደው መውደቅ የምንበለውና ለመውደቅም መንገዳገድ ያስፈልጋል። እንደውም ትላንት ተስፋ እንትከል ነው የተባለው አረንጓዴ አሻራውን በተመለከተ ጠቅላይ ሚኒስትር አብይ ቢሾፍቱ ላይ ሲናገሩ የሰማሁት ተስፋ
እንትከል ብለው ሀገሪቱን ከምትወዛወዝበት ነገር አውጥተው ጠንካራ መሰረት እያስያዙ እየተጓዙ ነው። ይሄ በአይናችን የምናየው ነገር ነው። እንካድ ብንል ራሳችንን ትዝብት ላይ መክተት ነው እና አንዳንዴ እኔ ለእንትኖቹ ነው ይሄ ደጋፊው አካባቢ ላይ ቀስ እያለ በየጊዜው ቀስ እያለ ከሂደቱ እንዲወጣ እንደዚሁ ማለማመድ ይሻላል። በአደባባይ የሚታየውን ነገር ክዶ ራስንም ትዝብት ውስጥ ከመክተት በየመንፈቁ እየመጡ አለቀለት እያሉ በሙሉ ጤንነት ፊዚካሊ ዳብሮ የሚንቀሳቀስን ስርዓት ይህን መንጋ እንዲያሉ በዚህ መንገድ መቀጠሉ ብዙ የሚጠቅም ነገር አይመስለኝም። ሰዎች የሆነ ወቅት ላይ በመሰለ መንገድ ከተጓዝክ በቃ አላየሁም አልሰማሁም ብሎ ዞር ማለት ነው። ከዚህ በላይ ሰዎች ራሳቸውን ማዋረድ ነው እንደሚያስፈልጋቸው። ከዚህ በላይ ዝቅ ማለት ነው እንደሚያስፈልገው። ሌላ ምዕራፍ ውስጥ ነው ያለነው። የሚመጣ የሚለውጥ ነገር የለም። በደሎች፣ ጭቆና፣ መገፋት ካለ በማናቸውም ሁኔታ ውስጥ እነዚህ የተሰባሰቡት ደካሞች ስለሆኑ የመብት ትግል ይቆማል ማለት አይደለም። እውነተኛ የመብት ትግል ካለ ህይወት ያላቸው ጥያቄ መጠየቅ የሚችሉ ጥያቄውን ለማስመለስ የሚደራጁ ኃይሎች ሊመጡ ይችላሉ። ቁም ነገሩ የትኛውም ማህበረሰብ ላይ ጥያቄ ከዚህ ስልጣን ላይ ካለው መንግስት ጋር ተያይዞ የሚነሳ ነገር እስከ በግሌ ማቀው ነገር የለም። ቀደም ሲል ላልኩት ያሉ የሚንከባለሉ በዘላቂነት መፈታት ያለባቸው ችግሮች ያውቃሉ። እሱን በአደባባይ ተነገረ፣ በምክክር ኮሚሽኑ ተባለ። እሱ መጠበቅ ነው። ከዚህ የተሻለ አማራጭ አለ? ችግሩን ከፈጠረው፣ ችግሩን ካወሳሰበው፣ ችግሩን ስጋ ለብሶ ነፍስ ዘርቶበት ሀገር ላይ መከራ ካደረሰ ቡድን ጋር ቆመ እሱ የፈጠረውን ችግር የጠቅላይ ሚኒስትር አብይ መንግስት አሁን ለምን አልፈታልኝም የሚል ጉዞ ምናልባትም ደጋፊ በሚባሉ አካባቢ እርግጥ ጥያቄዎች እየተነሱ ነው። በደንብ እያየን ነው። ቀደም ሲል በነበረው እንዳለባቸው የፈለጉትን የፈቀዱትን ማድረግ የሚችሉበት ሁኔታ እንደሌለም እያየን እየተረዳን ነው። ሰዎችን ስራ እያስፈቱ ነው። አጉል እየባከኑ ነው። ምናልባትም አንዳንዶቹ የተወሰነ ሳንቲም ሊኖራቸው ይችላል። ሄደው አገር ቤት ገብተው ኢንቨስት ያድርጉ። በቃ ከእውነታው ጋር ማስማማት ነው ራስን። ገንዘብ ያላቸው ወደ ኢንቨስት ያድርጉ። ሌላም እዛ መኖርም የፈለገ ሰው ደግሞ ያው ሪል ስቴቶቹ መስፋፋታቸው ከዚህ ከቤት ዋጋ ጋር ተያይዞ ትርጉም ያለው ለውጥ አምጥቷል። ደረጃቸውን የጠበቁ ቤቶች እየተሰሩ ነው። ዋጋ ላይ በጣም በጣም መሰረታዊ የሚባል እንትን መጥቷል። ስለዚህ በዚህም በዚያም ብለው የሸቀሉ ሰዎች ሄደው ምናልባት በወንጀል የሚፈለጉትን እያልኩ አይደለም፣ ሌላው ምክንያቱም ኢትዮጵያ ውስጥ ትልቁ ችግር የፈጠረው ምናልባትም አንዳንዶቹም ዛሬም የሚያምኑት ከዚህ ሁሉ ትርምስምስና ምናምን በኋላ የሆነ ነገር ሲፈጠር ነገሮች ወደ ዜሮ ይመለሳሉ አይነት ነገር ብሎ የሚያስቡ አይመስለኝም። አሁን ያለው ሁኔታ ግን እንደዚህ አይነት እድሎች ያሉ አይመስለኝም። በሰላሙ መንገድ በንግግሩ መንገድ ላይ የሚያልፉ ሰዎች ያው በተለይ የታጠቁት ምናምን እነሱ ጋር ተያይዞ ያሉ ነገር ተመሳሳይ ነገር ይሆናል ብዬ አምናለሁ። ግን ሀገር ላይ በተለያየ መንገድ ጥፋት እና ብዙ ነገሮችን ሲፈጽሙ የነበሩ ኃይሎች ተመሳሳይ እድል ከዚህ በኋላ ይኖራል ብዬም አልጠብቅም። የሆነ ወቅት ላይ ትክክል የሆነ ነገር ወይ ደግሞ የሆነ ወቅት ላይ መውጫ ተደርጎ የተቀረበ ነገር ሌሎችን በተመሳሳይ መንገድ ላይ እንዲቀጥሉ ካደረገ ሌሎች እንደዛ አይነት እድል እንደማይኖር ሲያረጋግጡ ከዚህ በኋላ ለአንዴና ለመጨረሻ ጊዜ ሁለመናቸውን
አቅበው ሊቀመጡ የሚችሉበትን እድል ስለሚፈጥር ይሄ ሁኔታ ከዚህ በኋላ እድል ይኖራል ብዬ አላምንም። አሁን የገረመኝ ሁሌ በተስፋ ሁሌ በሆነ ነገር የሚኖር ኃይል ትላንት አክሊድ ለምን የሚባል የውጭ ሁለት ዓለም አቀፍ ድርጅቶች ከኢትዮጵያ ምርጫ ጋር ተያይዞ የምርጫው ዕለት ብዙ ቦታዎች ላይ ውጊያዎች ነበሩ የሚል ሪፖርት አውጥተዋል። ስለዚህ አንደኛ ሪፖርቱን በደንብ የሚያዩት አይመስለኝም። ሁለት አማራ ክልል 90 አካባቢ 90 ቦታዎች ላይ ግጭቶች ታይተዋል የዕለት ዕለት። ኦሮሚያ አካባቢ ወደ 8 ቦታዎች፣ አማራ አካባቢ 90 ቦታዎች ላይ ግጭቶች ታይተዋል በተባለበት ቀን እዛው ሪፖርት ላይ 2 ቦታ ብቻ ትርጉም ያለው ነገር ነበር። አንደኛው ጎንደር አካባቢ አንድ ምርጫ ክልል ላይ 3 አስመራጮችን አግተው ነበር። ሁለተኛ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገውም የኩታበሩ ጉዳይ ነው። ስለዚህ የሆነ ቦታ ላይ ከርቀት ሆኖ ተኮሱ ማለት ነው። እንደ ኩታበር ካላስተጓጎሉ በቃ ተኩስ ድምፅ ተሰምቷል ማለት ነው። ከሆነ ቦታ ላይ በርቀት ተኩሷል ማለት ነው። በርቀት የተተኮሰ 90 ምናምን ከተሞች ላይ ወደ ሰፈሮች ላይ ነበር ማለት ነው፣ ቀበሌዎች ላይ። ሪፖርቱን የተሟላውን ነገር ይዞ አስተያየት መስጠቱ ነው የሚጠቅመው። 90 ቦታ ተተኮሰ፣ 2 የምርጫ ክልሎች ላይ ብቻ ሂደቱን ለማስተጓጎል ተሞከረ። ምርጫው የኩታበሩ ለማስተጓጎል ተሞከረ፣ ቀጠለ። ያኛው 3 ሰዎች ታገቱ፣ በቃ ምርጫው ተካሄደ። ይሄ ነው። ስለዚህ ምርጫ 2018 በ501 የምርጫ ክልሎች ላይ ተካሂዶ ምርጫው መካሄዱ አይደለም። ምርጫው ሲካሄድ ከምርጫው ጋር ተያይዞ ተመሳሳይ ጥያቄ የሚያቀርቡ የሽግግር የምናምን የሚባል ጥያቄ የሚያቀርቡ አካላት አፋቸውን ይለጉማሉ ካሁን በኋላ የሚለው ብቻ አይደለም። በዋናነት ብዙ ሰው ምርጫው መካሄዱ ጫጫታውን ይቀንሰዋል። ምርጫው መካሄዱ ሽግግር ምናምን የሚባል እዛ ላይ የቆረቡ ሰዎች አሉ። የእነሱን አንደበት ቢያንስ ለመንፈቅም ቢሆን ይዘጋዋል። ግን ከምንም በላይ ምርጫው መካሄዱ በ501 ምርጫ ክልሎች መካሄዱ ኢትዮጵያ ውስጥ ፋኖ ሸኔ ምናምን የሚባሉ ኃይሎች በህይወት የሚያሉት የሚንፈራፈሩት ሚዲያ ላይ መሆኑን ያረጋገጠ ነገር ነው። አከተለ። በ501 የምርጫ ክልል ላይ በኢትዮጵያ ደረጃ ምርጫ ከተካሄደ የዛሬ 3 ዓመት አልተካሄደም። ከዛ በፊት በነበረው ምርጫ የተወሰኑ ቦታዎች ላይ በተለያዩ ጊዜያት ነበር ሲካሄድ የነበረው። መሬት ላይ ያለው እውነታ ኢትዮጵያ ውስጥ የተቀየረው ነገር ይሄ ነው። ይሄንን ከዚህ ሁኔታ ጋር ሰዎች ራሳቸውን አስማምተው ለመፍትሄው ራስን ማዘጋጀት፣ በማይሆን ነገር ላይ የዳከሩ ሰውንም እያታከቱ መቀጠል አይጠቅምም። ሀገሩም ህዝቡም ወደ ሌሎች ጉዳዮች ላይ አተኩር። ደግነቱ ወጣቶቹ ምናምቹ የሉም እዚህ አይነት ቆሻሻ ነገር ላይ። ብዙዎቹ አንዳንድ ያልታደሉ ልጆች በቤተሰብም በምናም ተጎትተው እዚህ ውስጥ አረንቋ ውስጥ የገቡ ሊኖሩ ይችላሉ። ግን ብዙሃኑ በተለይ ሀገር ቤት ያለው ወጣት ሌላ ዓለም ውስጥ ነው ያለው። ሌላውም የሚዲያውም ሰውም ይሁን ሌላውም በቃ ትኩረቱን በሌላ ጉዳይ ላይ እንዲያደርግ፣ የሚዲያውም ሰው የሚዲያ ስራ ከዘረፋ ከህገወጥ ተግባራት ከአስተዳደር በደል ከምናምን አጠቃላይ የትኛውም ዓለም አቀፍ ሚዲያም ሆነ ሎካል ሚዲያ እንደሚሰራው የሚዲያ ስራ ላይ ማተኮር የሚችልበት ሁኔታ እንዲፈጠር፣ የፖለቲካ ፓርቲዎቹም ብሶት ምናምን ማስተጋባት ሳይሆን አሁን የብሶቱ ምናምን ነገር ያለፈበት ነው።
በዛ መንገድ ምንም ማድረግ እንደማይችል አሁን የምርጫው ውጤቱም እየገለጸልን ነው። ብልጽግና ባልተወዳደረበት ቦታ ላይ አብንና ኢዜማ እያሸነፉ መምጣታቸው የሚናገረው ብዙ ነገር ስለሆነ እነሱም በዚህ ቁመናና አቅም ተወካዮቻቸውን ፓርላማ ማስመረጥ ይችሉ ይሆናል። ግን የአመራር ቦታ ወይ ደግሞ አሸናፊ ፓርቲ ሆነው ለመውጣት ያላቸው እድል ጥያቄ ውስጥ ገብቷል እነሱ ቢሆን። ስለዚህ ህዝብ እንደሚፈልግ ህዝቡ ለሀገሩን መረጋጋትና ሰላም እንደሚፈልግ ለሰላም ሲሉ እነዚህ ፓርቲዎች የከፈሉትን ዋጋ ጭምር አጤነው በውድድሩ ቦታ ላይ ለነሱ እውቅና ሰጥቷል። እነዚህ ፓርቲዎች ግን ብልጽግና በየትኛውም የሀገሪቱ ማዕዘን ተንሰራፍቶ ያለ ፓርቲ ስለሆነ ከሱ ጋር የሚደረግ የምርጫ ፉክክር ላይ ጥሩ የፖሊሲ ክርክር ለማድረግ ሰብሰብ ብሎ ጠንከር ያለ ግዙፍ ፓርቲ ለመመስረትም እነሱም በራሳቸው በኩል መዘጋጀት ያለባቸው ይመስለኛል። አቡኖች ከዚህ በኋላ የብሔር ፓርቲ ውስጥ ይቀጥላሉ አይመስለኝም። ዝም ብዬ አጠቃላይ ስገመግም የብሔር ፓርቲ በብሔር ተደራጅቶ የአማራን ህዝብ ጥያቄ ተመለሰ፣ የአማራን ህዝብ ጥያቄ ተወሳሰበ ወይ የሚለውን የበለጠ ለማየትም እድል የሚሰጥ ነገር ይመስለኛል። ስለዚህ የብሔር ፓርቲዎች ሰብሰብ ብሎ ሀገር አቀፍ ወይ ደግሞ አጠቃላይ ኢትዮጵያዊ ህልም ያላቸው በየትኛውም በብሔር የሚደራጅ በሀገራዊ የሚደራጅ እነሱ ለቀጣዩ ምርጫ ትርጉም ያለው ተቃዋሚ ሆኖ ለመውጣት በዛ ደረጃ ኢትዮጵያንም ትርጉም ያለው የምርጫ ፍክክር ማየት የሚችሉበት እድል እንዲፈጠር ምናልባትም የምክክር ኮሚሽኑ በዚህ በሐምሌ በምናምን አካባቢ ጉዳዮቹን ጨራርሶ አዲሱ መንግስት ሲመሰረት የምክክር ኮሚሽኑ ምክር ሀሳቦችን መሰረት አድርጎ አንድ መፍትሄ ከተገኘ የዛሬ 5 ዓመት በ2023 በእኛ አቆጣጠር ማለት ነው በሚደረገው ምርጫ ፕሬዚደንሻል የሆነ ምርጫ ስርዓት ይመጣል። እጅግ በጣም አጓጊ ኢትዮጵያን ከየትኛውም ሰፈር ያለ ሰው የሚመርጠውን ሰው እከሌ መሪ ይሆናል ብሎ መምረጥ የሚችልበት ሁኔታ ውስጥ እንገባለን ተብሎ እንግዲህ ይጠበቃል። በሌላ በኩል ፓርላማ ውስጥ በሚኖረው ውድድርም ደግሞ ተቃዋሚዎቹ እንዳልኩት ከብልጽግና ጋር ለመፎካከር በሚችሉበት ሁኔታ ውስጥ ራሳቸውን ማዘጋጀቱ አስፈላጊ ነው ብዬ አምናለሁ። አሁን ያው ተደጋጋሚ ከመጣሁበት ከቲፒኤልኤፍ ጋርም ተያይዞ ትላንት ያወጡት መግለጫ አለ። ህወሓት መግለጫ ያው ስራው ነው ማለት ይቻላል። መግለጫ ለማውጣት ፓርቲ መሆን ያስፈልጋል። በየቀኑ እያተሙ ግራ ገቡን። ነገር ግን የትላንቱን መግለጫ የተለየ የሚያደርገው በነገራችን ላይ እንደ መግለጫ አይደለም አሁን እያወጡ ያሉት። ለምንድን ነው ብዬ በግሌ ለመጠየቅ ለማጣራት ሞከርኩ። ራሱ አሁን የቀረው ቲፒኤልኤፍ ውስጥም በአንዳንድ ጉዳዮች ላይ የጋራ አቋም ለመያዝ ስለሚቸገሩ የጽህፈት ቤት ኃላፊ የሆነው ሰው ሰሞነኛ መልእክት እያለ የነ ዶክተር ደብረጽዮንና የነ ወይዘሮ ፈትለወርቅን ፍላጎት ነው አሉ እዛ ላይ የሚጽፈው እና በዚህ መግለጫ ላይ የአሁኑን ለየት የሚያደርገው ኦባሳንጎ ብጆ ባለፈው ሳምንት ወደ መቀሌ ሄደው ነበር። መቀሌ በሄዱበት ወቅት ያው በዛ ዙሪያ የተነሱ በርካታ አስተያየቶች አሉ። አሁን እንግዲህ ጉዟቸው በተመለከተ እርሳቸው ሲመለሱ በሰጡት መግለጫ ከፕሬዝዳንቱም ጋር ገንቢ ውይይት አድርገናል፣ የተወጠረው ሁኔታ እንዲረግብ ነው የመጣሁት ብለዋል። ያው ደግሞ ፖለቲካውን ዝም ብሎ በተለያየ አቅጣጫ የሚያነበውም ሰው የኢትዮጵያ ፌዴራል መንግስትም ወደዛ መልእክት መላኩን ያው ይገምታል። ሁኔታዎች በምን ደረጃ ላይ ነው ያሉት አሁን የሚለውን ነገር መግለጫውን ሳይ ትላንት ይወጣ ማለት ነው ሰኞ ሰኔ 8 ሰሞነኛ መልእክት በሚል ማለት ነው። ልክ ከዚህ ቀደም የተናገሩት ምናልባት የቀደመውን መልእክት ያየ ሰው የጽሁፉ መርዘብና ማጠር ካልሆነ በስተቀር ብዙ አዲስ ነገር የለው፣ ተመሳሳይ ነገር ነው። አሁንም ሰራዊትና መሳሪያ አስጠግቷል። አሁንም ጄኖሳይድ ሊፈጽምብን ነው። አሁንም ትንኮሳ እያደረገ ነው። በተደጋጋሚ የድሮን ጥቃት እየፈጸመ ነው። ይህንን ይዘረዝራል መግለጫቸው ላይ ማለት ነው። እስካሁንም ወደ ሙሉ ጦርነት ያላመራው
በእኛ ትዕግስት ነው ይላል። እዚህ ጋር ነው ጥያቄውን አሁን ያለኝ። ምንድን ነው ወደ ሙሉ ጦርነት እንዳያመራ የቲፒኤልኤፍ ትዕግስት እንዴት ነው ወደ ሙሉ ጦርነት እንዳያመራ የሚያደርገው? ወደ ሙሉ ጦርነት እንዳያመራ የቲፒኤልኤፍ ትዕግስት ከሆነ መነጋገር አለብን፣ ችግሮችን በውይይት መፍታት አለብኝ፣ የፕሪቶሪያን የሰላም ስምምነት ማክበር ሁላችንም ማክበር አለብን። ስለዚህ ጊዜ አስተዳደር ኃላፊነቱን ለጀነራል ታደሰ ለቅቆ ከሂደቱ ወጥቶ ጥያቄ አለኝ ብሎ የሚቀጥል ቢሆን ልክ ነው። ለሰላም ሲል ወደ ሙሉ ጦርነት እንዳያመራ ያደረግኩት እኔ ነኝ ቢል ያምራል። የፕሪቶሪያን ሰላም ስምምነት አፍርሶ በፕሪቶሪያ የሰላም ስምምነት የፈረሰውን ምክር ቤት መልሶ በአደባባይ እየፎከረ ያለ ኃይል እንዴት ነው ወደ ሙሉ ጦርነት እንዳያመራ ያደረገው? ገልብጠን ስናነበው ለመተኮስ ተዘጋጅቻለሁ ማለትም ሊሆን ይችላል። ስለዚህ እስከ ዛሬ እኔ ስለታገስኩ ነው፣ አሁን ግን ላጠቃ ነው የሚል መልእክት ነው። እንደሱ አድርገን መውሰድ እንችላለን። ወይንም ድሮን ጥቃት ሲፈጸም መልሼ ሪያክት ማድረግ ነበረብኝ፣ ያን ያላደረግኩት ለሰላም ነው ብሎ ከሆነ ለሰላም ብለን እንድንቀበል ጥያቄው ምንድን ነው የሚለውን ጨምሮ ሰላምን በዋናነት ያረጋገጠው የሁለት ዓመቱን አውዳሚ ጦርነት ያስቀረውን የፕሪቶሪያ የሰላም ስምምነት ማክበር ነው። የመጀመሪያው ለሰላም አንድ ሰው ቁርጠኛነቱን የሚያሳየው በዛ ነው። ያን በማድረግ ቲፒኤልኤፍ በዚህ መንገድ ላይ ቢጓዝ በጣም እውነትም ለሰላም ቆሟል ማለት እንችላለን። ግን ለሰላም መቆምን የሚያሳይ ነገር አይደለም። አዋጅ አውጥቶ እስከ ዕድሜ ልክና እስከ ሞት የሚያስቀጣ አዋጅ አውጆ ትግራይ ውስጥ ሽብር እየፈጠረ ያለ ቡድን የ74 ዓመት እናት ወህኒ ያስገባ ቡድን ያውም የቲፒኤልኤፍ ደጋፊ የነበሩ በሆነ መድረክ ላይ ምልመላውን ወይ ደግሞ አፈሳውን በመቃወማቸው አሁን ትላንት ትግራይ አክቲቪስቶች አካባቢ ትልቁ መነጋገሪያ የሆነው እሱ ነው። 74 ዓመታቸው ነው አሉ። ከዚህ ቀደም የተናገሩትም ወጥቶ ከድምፅ ጋር መልእክታቸው የተላለፈ ነው። በክንዳችን ብላችሁ ቀሰቀሳችሁን፣ የሄዱት አልተመለሱም። አሁን ደግሞ ምን ልታድርጉ ነው? ጦርነት ይብቃ ብለው ጥሪ በማቅረባቸው የ70 ምናምን ዓመት ሰው እናት ወስደው ወህኒ ቆለፉ። የፈረንሳይ ጋዜጠኛ በፈረንጆቹ ጆን 3 ጀምሮ እዛ እስከ 6 የቆየችበት ወቅት ማለትም በእኛ ከግንቦት 27 ጀምሮ ሽሬ አካባቢ በነበረችበት ወቅት ያየችውን ያቀረበችውን ዘገባ ትናንት በዜና ተመልክተናል። አፈሳው እንደገና የግዳጅ ገንዘብ መዋጮ የአደባባይ ምስጢር ሆኗል። የነ ጀነራል ምግበ ፉከራም ያው አድምጠናል። አንድ ኮሎኔልም ያው በነገራችን ላይ ይሄ የህወሓት ዋናዎቹ የፖለቲካ መሪዎች ሂደቱን ከለቀቁ በኋላ ያኔ እናቶ መለስ እናቶ ስዬ ምናምን በነበሩበት ሰዓት እንኳን ማይክ መያዝ ምንም ማድረግ የማይፈቀድለት ዛሬ እነ ዶክተር ደብረጽዮንን ንቆ በየአዳራሹ በየምናምን ንግግር ነው ያደርጉት እነሱ ሆነዋል። ብዙ ጊዜ እንደውም የሚነሳው ይሄ ነገር እልባት ካልሰጠው፣ ምክንያቱም አሁን በፊት የቲፒኤልኤፍ አንድ ትልቅ ኳሊቲ ከጫፍ እስከ ጫፍ ትዕዛዝ ማስከበር ማውረድ የሚችል ቡድን ነበር። ዛሬ ዶክተር ደብረጽዮን ጀነራል ምግበን ከሽሬ ምናምን አካባቢ አዛዥነት ማንሳት ይችላሉ በተአምር። ስለዚህ ትግራይ ውስጥ ቶሎ ብሎ ይሄ ነገር እልባት ካላገኘ የጎበዝ አለቆች መፈንጫ ልክ ሶማሊያ 1991 በፈረንጆቹ ጥር ወር አካባቢ ስትፈርስ ሶማሊያ ገጠማት። ለነጻነት ሄደው እንቅስቃሴ ያደረጉ ሰዎች መጨረሻ ላይ ለስልጣን ሲፎካከሩ
ያቺ ሀገር የጦር አበጋዞች መጫወቻ ነበር የሆነችው። ትግራይ ውስጥ ፌዴራል መንግስትና ትግራይ ውስጥ ያለውን ነገር ለመለወጥ የሚንቀሳቀሱ የትግራይ ሰላምና የነጻነት ኃይሎችን ጨምሮ ሌሎቹ ትርጉም ያለው እንቅስቃሴ አድርገው ትግራይን ህዝብ ከዚህ መከራ ካላወጡት ትግራይ ራሱ የሽፍቶች መፈንጫ መሆን እድሉ ሰፊ ነው። ምናልባትም ከዚህ አዙሪት ለመውጣት እነሱም አጋጣሚ ልናደላቸው ምናልባት ኦባሳንጆ ሲሄዱ የነገሯቸው መልእክትም ካለ እሱን መልእክት መስማቱ ከተጨባጩ ነገር ጋር ራስን ማስማማቱ በጣም 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 አስፈላጊ ነው። በአንዳንድ አዳራሾች ኃላፊነት የጎደላቸውን መንፈሳዊ አባት ምናምን የሚባሉ ሰዎችን አዳራሽ እየሰበሰቡ መልእክት ማስተላለፍ ሰዎቹን ትዝብት ውስጥ እንዲወድቁ ማድረግ ይቻላል እንጂ ለትግራይ ህዝብ የሚጠብ የሚልለት ነገር የለም። እዛው ሽሬ አካባቢ ቄስ መስቀል የያዙ ቄስ ቲፒኤልኤፍን ስለ ቲፒኤልኤፍ ይቀሰቅሳሉኝ። ሰው በጣም የገረመኝ ከመልእክታቸው ወደ ሻምበል ኤክስ ማነው ፌስቡክ ገጽ ላይ ሙሉ በሙሉ መልእክታቸው አለ። ሽሬ አካባቢ አውሮፕላን ድብደባው ማለት ድሮን ድብደባው ሲፈጸም ድሮን ድብደባው የተፈጸመው የቲፒኤልኤፍ ታጣቂዎች ከሽሬ ወጥተው ወደ ሱዳን ጉዞ ሲያደርጉ ከከተማ ውጭ ነው የተደበደበው። ከከተማ ውጭ የደበደበው ይላሉ እኚህ ሰው እኛን ስለሚፈራን ነው። የታጠቀውን ብረት የያዘውን እሱን በድሮን ደብድቦ እኛን ስለሚፈራ ነው። ምናልባት ስለሚያከብረን ነው። ጥሩ ነበር። ሰላማዊ ሰው መፈራትም መከበርም አለበት። ሰው ግን እሳቸው እንዳሉት አይደለም የተረጎመው። እዛው ላይ ይናገራሉ። መንግስት እኮ እኛን አይፈልግም፣ እኛን አይደለም እያጠቃን ያለው ታጣቂዎቹ ነው እያሉ አንዳንድ ሰዎች ሲናገሩ ሰማለሁ። እኛንማ ስለፈራን ነው እኛን ያልደበደበን ለመከፋፈል ስለፈለገ ነው። ያው መስቀል ይዞ ቄስ አሁን እንዲህ አይነት ሰዎች እግዚአብሔርን እንዴት እንደማይፈሩ ነው የሚገርመኝ። ሰላማዊ ሰው ላይ ጉዳት ሳይደርስ ኢላማውን ነጥሎ በመምታቱ እኚህ ሰው እንደ አንድ መንፈሳዊ አባት ይሄ ነገር መንግስት ያደረገውን ጥንቃቄ እውቅና ሰጥተው፣ ግን እነዛስ መኪና ስለሚሆን ልጆቹ ስለምን ይሞታሉ? ሽምግልና እዚህ ጋር ሊጫወት ነው ማለት ያለባቸው። አንዳንዱ ካድሬ መሆን ሲገባው መንፈሳዊ ቦታ ላይ ይቀመጥና ችግሮች ሲፈጥር ይቆያል። ምናልባት የሰዎችን አዝማሚያዎች አይቶ ምንድነው ባህሪው ምናምን ተጠንቶ እንትን ቢባል ጥሩ ሊሆን ይችል ነበር። በእውቀት ምናምን ነገር ላይ አንዳንዴ ስለሚሆን የሚፈጠሩ ነገሮች ናቸው። ግን አንድ መንፈሳዊ አባት መስቀል የያዘ ሰው ለፓርቲ ለቲፒኤልኤፍ ሲቀሰቅስ ያን ሁሉ ህፃናት ለፈጀ ብዙ ሞት፣ ብዙ ውድመት፣ ብዙ እልቂት ላመጣ ቡድን በዛ ደረጃ ቅስቀሳ ማድረግ ኃላፊነት የጎደለው ተግባር ነው። ክቡራን ተመልካቾቻችን የዛሬ ማክሰኞ ሰኔ 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሰኔ 9 2018 ፕሮግራማችን በዚሁ ተጠናቋል።
ጤና ይስጥልን።